بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا. ما بعد، يقول الشيخ محمد بن عبد الوهاب رحمه الله تعالى رحمة واسعة في كتابه كتاب التوحيد. درسنا اليوم بإذن الله عز وجل وصلنا إلى قول المؤلف رحمه الله تعالى رحمة واسعة. يقول الشيخ رحمه الله: باب من أطاع العلماء والأمراء في تحريم ما أحل الله أو تحليل ما حرم الله فقد اتخذهم أربابا من دون الله. مالته نعم. ዛሬ ኢንሻአላህ ማለት ነው ከኪታቡ ተውሂድ ድርሳችን የምናነሳው ወይም የምንማረው ትምህርት ምንድነው? ባቡ መናጡ አል ዑለማ ወልኡመራ في تحريم ما أحل الله أو تحليل ما حرم الله የሚል የሆነ ርዕስ ነው ማለት ነው። ትናንትና ማነው የተመለከተነው? ያኒ ማለት ነው ባቡ من الشرك إرادة الإنسان بعمله الدنيا ሰውየው ማለት ነው የአላሁ ሱብሓነሁ ወተዓላ ፊት ማለት ነው ተፈልጎ የሚሰራበት የሆነውን መልካም ስራ ማለት ነው ለዱንያ አጅልና ለዱንያ ብሎ ማለት ነው መስራት የተከለከለ እንደሆነ አይተን ነበር ተመልክተን ነበር ማለት ነው። ናም ዛሬ ደግሞ ምናየው ኢንሻአላህ ባቡን ርዕስ ነው አሉ ሼክ መሐመድ ብን አብዱል ወሃብ ረሂመሁላሁ ተዓላ መን አካልን በተመለከተ የሚናገር የሆነ ርዕስ ነው። አጣዓ የታዘዘ የሆነን አካል በተመለከተ የሚናገር የሆነ ርዕስ ነው አሉ። መን አካል አጣዓ የታዘዘ የሆነን አካል በተመለከተ የሚናገር የሆነ ርዕስ ነው። አልዑለማ ዑለማዎችን ማለት ነው የታዘዘ የሆነ አካል ማለት ነው። አልዑለማ ማለት የእውቀት ባልተቤቶች ወይም ደግሞ እውቀት ያላቸውን ማለት ነው አህሉል ዒልም ተብሎ የሚጠሩትን ማለት ነው። የእውቀት ባልተቤት እውቀትን የያዙና የተላበሱ የሆኑ አካላቶችን ማለት ነው እነሱን የታዘዘ የሆነን አካል አስመልክቶ የሚያወራ የሆነ ርዕስ ነው አሉ ማለት ነው። ወልኡመራ አለ እንደዚህ ሆኖ ማለት ነው መሪዎችም አለ ወልኡመራ መሪዎችንም የታዘዘ የሆነ አካል ማለት ነው። ኡመራ ማለት ጀሙ አሚሪን ኡመራ አሚር የሚለው ጀምዕ ነው። አንዱ አሚር ሲባል የአንድ ሀገር አስተዳዳሪ አሚር ተብሎ ሲጠራ ብዛት ያላቸው ከሆኑ ኡመራ ተብሎ ይሰበሰባሉ። ስለዚህ ዑለማዎችንና የእውቀት ባልተቤቶችን የታዘዘ የሆነን አካል በተመለከተና ወልዑመራ እንደዚህ ደግሞ ማለት ነው መሪዎችን የታዘዘ የሆነን አካል በተመለከተ የሚናገር የሆነ ርዕስ ነው አሉ። في تحريم يلا በምንድነው የሚታዘዘው መሪዎችን ማለት ነው። ያኒ ኡመራ ሲባል ያኒ መንግስታቶችን ማለት ነው የሀገር አስተዳዳሪ የሆኑ መሪዎችን ማለት ነው። አልዑለማ ሲባል ደግሞ የተፈለገበት የእውቀት ባልተቤቶችንና አኢማዎችን ማለት ነው የታዘዘ የሆነ አካል በተመለከተ የሚናገር የሆነ ርዕስ ነው አሉ። في تحريمي حرام በሚያደርጉበት ጊዜ ማለት ነው في ውስጥ ማለት ነው تحريمي حرام በማድረጋቸው ውስጥ ማለት ነው بمعنى ማለት ነው حرام ሲያደርጉ ما ነገርን ማለት ነው አሐለ የፈቀደ የሆነውን ነገር አላሁ Subhanahu Wa Ta'ala የፈቀደ የሆነውን ነገር ማለት ነው حرام በሚያደርጉበት ጊዜ ማለት ነው ወይንም حرام ነው ብለው ሲናገሩ ዑለሞችም ቢሆኑ ወይንም ደግሞ አዋቂ እውቀት ያላቸው ሰዎች ቢሆኑ ወይም ደግሞ ማለት ነው መሪዎችም ቢሆኑ አላህ የፈቀደውንና ማለት ነው ሐላል ያደረገው የሆነውን بالكتاب والسنة በቁርአንና በሐዲስ ማለት ነው ሐላልና የተፈቀደ መሆኑ የተገለጸውን ነገር حرام በሚያደርጉበት ጊዜ አዎ ብሎ ማለት ነው የተከተለ የሆነ አካል ማለት ነው። في تحريم حرام በማድረግ ما ነገርን أحل الله سبحانه وتعالى ሐላልና ያደረገውንና የፈቀደ የሆነውን ነገር حرام በሚያደርጉበት ጊዜ ማለት ነው ዑለሞችንና መሪዎችን የታዘዘ የሆነን አካል በተመለከተ የሚናገር የሆነ ርዕስ ነው አሉ። አው ወይም ደግሞ ተሕሊሊ ሐላል በሚያደርጉበት ጊዜ ማለት ነው። ተሕሊል ማለት ሐላል በሚያደርጉበት ጊዜ ወይም ደግሞ በሚፈቅዱበት ጊዜ ማ ነገርን حرم الله سبحانه وتعالى حرام ያደረገውንና ክልክል ያደረገውን ነገር ሐላል ነው ይቻላል ብሎ ማለት ሲናገሩ አዎ ትክክል ናቸው ብሎ የተከተለ የሆነ አካል ያኒ ማለት ነው ፈቀድ በእርግጥም ማለት ነው اتخذهم ይዟቸዋል አርባበን من دون الله ያኒ አርባበን ጌታ አድርጎ ይዟቸዋል ማለት ነው። አርባብ የሚለው ጀምዑ ማዳ ጀምዑ ረብ የሚለው ጀምዕ ነው። አንዱ ረብ ሲባል ብዛት ካላቸው አርባብ ተብሎ ይሰበሰባሉ። ስለዚህ ዑለሞችንና ያኒ ማለት ነው መንግስታቶችን አላህ ሐላል ያደረገውን ነገር حرام ነው ሲሉ ወይም ደግሞ ማለት ነው حرام ያደረገውን ነገር ሐላል ነው ሲሉ
ሰውየው የሚታዛቸውና ተከትሎ የሚሄድ ከሆነ ፈቀድ ይተኸዘሁም አሉ الشيخ محمد بن عبد الوهاب رحمه الله تعالى ፈቀድ በእርግጥም ይተኸዘሁም ይዟቸዋል አርባበን ጌታ አድርጎ ማለት ነው ከአላህ ውጭ የሚመለኩ የሆኑ ጌታ አድርጎ አምላክ አድርጎ ይዟቸዋል አሉ ያኔ ማለት ነው الشيخ محمد بن عبد الوهاب رحمه الله تعالى ማለት ነው ና ስለዚህ ዛይ የሚጠቁመን ምንድነው ማንኛውም ዓሊም ቢሆንም ማለት ነው የፈለገ ዓሊም ቢሆንም ሰውየው ወይም ደግሞ ያኔ የፈለገ መሪና ማለት ነው ባለስልጣን እንኳን ቢሆን إذا كان يأمر يعني مالتنو بما حرمه الله تبارك وتعالى الله حرم بما يدرجه نجر مالتنو يميزكو هنا تجوابنا لا علماء السوء قالوا مدفوعون ولموج مالتنو أئمة المضلين تبلو مالتنو ملكتنو عليه الصلاة والسلام يفرّاتشوا وإنما أخاف على أمتي الأئمة المضلين بلو ملكتنو عليه الصلاة والسلام لتناقرت تماما أن مالتنو أتمام يهون مروج يعني مالتنو يأمرون الناس بالشر والبدع والشرك سوتشن مالتنو بمدفوع نجرنا በቢድዓ በሽርክ ማለት ነው ያዛሉ በዛን ሰዓት ማለት ነው አላህ ሐላል ያደረገውን ነገር ሐራም ሲያደርጉ ወይም ደግሞ ማነው አላህ ሐላል ያደረገውን ወይናም ሐራም ያደረገው የሆነውን ነገር ሐላል ነው ብለው ሲሉ ሰውየው ተከትሎ የሚሄድ ከሆነ የዚህ ጊዜ ማለት ነው ፈቀድ ይተኸዘሁም አርባብን በርግጥም ማለት ነው ጌታ አድርጎ ይዟቸዋል ብለን እንላለን ማለት ነው ስለዚህ የምናገረው ማለት ነው የባቡ ማለት ነው ሙናሰባ ሼክ መሐመድ ብን አብዱል ወሃብ ረሂመሁላሁ ተዓላ ኪታቡ ተውሂድ ላይ ማነው ይሄን ርዕስ ያስቀመጡ ለምንድነው ጧዓ የሚባለው ነገር መታዘዝ የሚባለው ነገር من انواع العباده التي امر الله بها يعني ማለት ነው አላህን መታዘዝ የሚባለው ነገር يعني ከዒባዳ ዘርፎች ወይም ደግሞ ከአምልኮ ዘርፍ ማለት ነው ይመደባል ማለት ነው በል ማለት ነው አላሁ Subhanahu Wa Ta'ala መታዘዝ يعني ማለት ነው መልእክተኛውን አለይሂ ሰላቱ ወሰላም ማለት ነው መታዘዝ ታላቅ የሆነ የዒባዳ ዘርፍ ነው ላኪን እንደዛ ከመሆኑም ጋራ እዚህ ባብ ላይ ማለት ነው ሸኺዩ አነቁን ምንድን አንቀተዋል ማለት ነው ቢማዕና አላሁ ተባረከ ወተዓላ ብቻና ብቻ ልዩ መሆን አለበት ማለት ነው በምን በመታዘዝ የምንታዘዘው አላሁ ተባረከ ወተዓላን ብቻና ብቻ ነው እንጂ ያኒ ማለት ነው ከአላህ ውጭ ያለ ማለት ነው ማንኛውም ቢሆን ማለት ነው ማንኛውንም ፍጡርን ማለት ነው ከአላህ ውጭ ያለና የተፈጠረ የሆነ አካል ወይም ከአላህ ውጭ ያለን መخلوቅን ማለት ነው መታዘዝ አይቻልም الا اذا كانت طاعته في غير معصيه الله ያንን ሰውዬ ማለት ነው ዑለማም ቢሆን መሪም ቢሆን ማለት ነው የምንታዘዘው አላህን ከማመጽ ውጭ ባለ በሆነ በኸይር ነገር ነው እንጂ ማዕሩፍ እና መልካም በሆነ ነገር ነው እንጂ ከዛ ውጭ ማለት ነው በወንጀል ማንንም አካል ማለት ነው መታዘዝ የለብንም የሚል ሆነ ርዕስ ነው ማለት ነው ስለዚህ ትእዛዝ የሚባለው ነገር የምንታዘዘው አላህን ማለት ነው እንጂ ሙጥለቀን የምንታዘዘው አላሁ Subhanahu Wa Ta'ala ብቻና ብቻ ነው ከዚህ ውጭ ማለት ነው ዑለሞችም ሆኑ ማንኛዎቹንም አካላቶች የምንታዘዘው አላህ ባዘዘው ሲያዙ ነው እንጂ አላህ ያይ ማለት ነው حرام ያደረገውን ሐላል ሲያደርጉና ወይ ደግሞ ሐላል ያደረገውን ደግሞ حرام ነው ሲሉ አንከተለቸውም ማለት ነው ስለዚህ على كل حال ዑለሞችን ሆነ ማንኛውንም አካል አህሉ ሱና ወል ጀማዓ بغير دليل ያለምንም መረጃ አይከተሉም ማለት ነው ያለምንም መረጃ መከተል ማለት ነው ከአላህ ውጭ ያለን አካል ያኒ ማለት ነው ከመልእክተኛው አለይሂ ሰላቱ ሰላም ውጭ ያለን የሆነ አካል ማለት ነው ያለምንም ማለት ነው መረጃ መከተል ማለት ነው እንደማይቻል የሚናገር የሆነ ርዕስ ነው አሉ نعم وقال ابن عباس بلو مالتنا وقال بلو على ابن عباس عبد الله بن عباس رضي الله عنه بلو على يوشك أن تنزل عليكم حجارة من السماء يوشك يعني مالتنا يصفرانيال بمعنى يقرب مالتنا يوشك مالت أي يقرب ويدنو مالتنا ويسرع مالتنا ودنا أنت مالتنا يقرب على يعني ما يوشك يقرب على أن تنزل عليكم حجارة من السماء يهن نقري تناقروا يعني مالتنا في متعة الحج مالتنا حج زي مالتنا تمتع مدرقم بتملكته عندما يتوقعوا يحج السرار بزانتنا كيران ميبالا حج عمران باند ጊዜ የሚሰራለ وكذلك افراد ተብሎ የሚጠራ يعني የሐጅ አተራረግ አለ ሐጅን ብቻ ማለት ነው ለመስራት ነይቶ መሄድ ማለት ነው وكذلك يعني ማለት ነው ቂራን ኢፍራድ ተመቱዕ የሚባሉ የሐጅ ስነ ስርዓቶች ሶስት አይነት አሉ ማለት ነው ተመቱዕ ማለት በሐጅ ቀናቶች ማነው ያኒ ዑምራን ማለት ነው የነይትና የዑምራን ስራ ሰርቶ ማለት ነው ይፈታል ከዛ በኋላ ደግሞ ያኒ ትንሽ ቆየት ብሎ ማለት ነው ከሐጁ ተፈቶ እንደገና ማለት ነው በመሃል ላይ ተጣቅሞ ማለት ነው ከሚስቱም ጋራ ያኒ ማለት ነው ሽቶም መነካካት ይችላል የተለያየ ማለት ነው ሐጅ ያደረገ ሰውዬ حرام የሚሆኑ ነገራቶች በሱ ላይ ይፈቀዱለታል ማለት ነው ከዛ በኋላ የውሙ ተርዊያ ሲባል 8ኛው ቀን ሲደርስ ሐጅ እንደገና ለበይከ ሐጅን ብሎ ሐጅ ነይቶ የሐጅ ስርዓት ይሰራል ማለት ነው ይሄ ተመቱዕ ይባላል መልእክተኛው አለይሂ ሰላቱ ወሰላም ምን ብለው ነበር ተመቱዕ ማለት ነው ከሐጅ አተራረግና ያኒ ማኑ ከሐጅ አፈጻጸም ተመቱዕ የሚባለው ይበልጣል አሉ
ተመቱዕ የሚባለው ይበልጣል አሉ። ከምን ከኢፍራድ ያኒ መነጠል ኢፍራድ ተብሎ ከሚጠራው ያተራረግ ዘዴና ወይም ደግሞ ያኒ ቂራን ተብሎ ከሚጠራው አቆራይቶ ሐጅና ዑምራን ባንድ ከሚሰራው ያኒ ማለት ነው ዑምራን መጀመሪያ ሰርቶ ከዛ ደግሞ እንደገና ሐጅን መስራት ይበልጣል። ይሄ ተመቱዕ ይባላል። በመሃል ላይ መጣቀም ስላለው ማለት ነው። ቢማና ማነው ከሚስቱም ጋር ማነው ግንኙነት ማድረግ ይችላል። ወከዳሊካ ሽቶም መንካት ይችላል። የተለያየ ነገር ማድረግ ይችላል ማለት ነው። የዑምራን ስራ ይሰራና ማነው ቀጥታ ይፈታል ማለት ነው። ይሄ ተመቱዕ ይባላል። እና ተመቱዕ የሚባለው ማለት ነው የሐጅ ስነ ስርዓት መልእክተኛው አለይሂ ሰላቱ ወሰላም በላጭ ነው ብለው ተናግሮ ነበር። መልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም ያኒ ማለት ነው እንደዛ ያንን ይዞ አብዱላህ ብን አባስ ረዲየላሁ ዐንሁ ያኒ ማለት ነው ይቻላል ከሐጅ አፈጻጸሞች ማለት ነው ትክክለኛውና በላጩ ተመቱዕ የሚባለው ነው ብሎ ተናገረ ማለት ነው። ተመቱዕ ነው እንጂ ኢፍራዱም አይደለም ቅራንም የሚባለው አይደለም ብሎ ሲናገር ከዛ አካባቢ የነበሩት ሰዎች አይ አቡበክርና ዑመር ያኒ ማለት ነው በላጩ ያኒ ማለት ነው ተመቱዕ አይደለም ብለዋል፣ ተመቱዕ አይደለም ብለዋል ብለው ተናገሩ ማለት ነው። ቢማዕና የዑመር ረዲየላሁ ዐንሁና ዑስማን ረዲየላሁ ዐንሁ ተመቱዕ ማድረግን ከልክለው ነበር ማለት ነው። ተመቱዕ አይቻልም ብለው ከልክለው ነበር። ከአባው ማለት ነው በአንዴ ዑምራና ማለት ነው ሐጅን በአንዴ ሰዎቹ ሰርተው ባዶ እንዳይሆን አመቱን ሙሉ ሐጅ የሚያደርግ እንዳይጠፋ ወይንም ዑምራ የሚሰራ እንዳይጠፋ ብለው ተመቱዕ የሚባል ነገር የለም ብለው ከልክለው ነበር ማለት ነው። የለም ብለው ከልክለው ነበርና ከዛ በኋላ ያኒ ማለት ነው ከነሱ ኢጅቲሃድ በመነሳት ነው የከለከሉት። ከዛ ይሄ ሰውዬ አብዱላህ ብን አባስ አይ ከሐጅ ስነ ስርዓቶች በላጩ ተመቱዕ ነው እንጂ ይሄኛው አይደለም ብሎ ሲል አይ እና አቡበክርና ዑመር ተመቱዕን ከልክለዋል ብሎ አለው ማለት ነው። ከዛ አብዱላህ ብን አባስ በጣም ተናደደና ይሄን ነገር ማለት ነው ተናገረ ማለት ነው። ተመልከቱ ምን አለ ዩሽኩ አለ ያኒ ይቀርባል አለ ማለት ነው። ለዛ ለተጋጨውና የአቡበክርና የዑመር ነገር አምጥቶ ለተከራከረው ለሆነ አካል ብሎ አለው ዩሽኩ አየቅርቡ ማለት ነው ይቀርባል ብሎ ማለት ነው አለው ማለት ነው። አንተንዚለ አለይኩም አንተንዚለ ልትወርድ እኮ ትቀርባለች አለይኩም በእናንተ ላይ ማለት ነው ልትወርድ ትቀርባለች ብሎ አላቸው ማለት ነው። ለሚከራከሩት በማን ነገር ነው የሚከራከሩት? የአቡበክርና የዑመር ያኒ የዑመርን የዑስማንን ነገር እያመጡ እሱ መልእክተኛው እንደዚህ ብለዋል እያላቸው እነሱ ደግሞ የአቡበክርና የዑመርን የዑስማንን ነገር አምጥተው ማለት ነው ከያኒ አጋጩት ማለት ነው። የአቡበክርን ነገር ከመልእክተኛው ነገር ጋር አጋጩት ማለት ነው። ከዛ አብዱላህ ብን አባስ በጣም ተናደደና እንዴት እንደዚህ ያደርጋሉ ብሎ ተቆጣና ምን አለ ዩሽኩ ይቀርባል አለ አንተንዚለ ያኒ ማለት ነው ልወርድባችሁ እኮ ትቀርባለች አለይኩም በእናንተ ላይ ማለት ነው ልትወርድ ትቀርባለች ሒጃረቱን ሚነ ሰማ ሒጃረቱን ድንጋ ማለት ነው ልወርድ ትቀርባለች ሚነ ሰማ ከሰማይ ማለት ነው ድንጋ ማለት ነው ሊወርድ ማለት ነው ከሰማይ ወርዶ አናታችሁን ብሎ ያኒ ሊገላችሁ ቀርቧል አላችሁ። ዩሽኩ ይቀርባል አንተንዚለ አለይኩም በእናንተ ላይ ማለት ነው ልትወርድ ትቀርባለች ሒጃረቱን ድንጋ ማለት ነው ልትወርድ ትቀርባለች ሚነ ሰማኢ ከሰማይ ማለት ነው ድንጋ ልትወርድ ማለት ነው ትቀርባለች። ቢማዕና ድንጋ ሊወርድ ቀርቧል አላችሁ። እንዴት እንደዚህ ትላላችሁ? በዚህ ንግግር ከሰማይ ድንጋይ ሊወርድባችሁ ነው ብሎ አላቸው ማለት ነው። አቁሉ ይህን እንዲል ያደረገው ለምንድነው? ወደፊት ያለው ነገር ነው። ይህን የተናገረው ምን ስላሉት ነው? አቁሉ እላችኋለሁኝ አለ ቃለ ረሱሉላሂ ሰለላሁ ዐለይሂ ወዐላ ወሰለም መልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም እንዲህ አሉ። አይ ማለት ነው ይህን ተናግረዋል እያልኳችሁ ወተቁሉነ ትላላችሁን ቃለ አቡበክርን ወዑመር አው አኒ አቡበክርና ዑመር እንዲህ አለ ትሉኛላችሁ እንዴ ብሎ ማለት ነው በጣም ተናደደ ማለት ነው። መልእክተኛውን አለይሂ ሰላቱ ወሰላም ነው እንጂ እንድንከተል የታዘዝነው አቡበክርና ዑመር ነው እንደ ያኔ እንድንከተል የታዘዝነው ብሎ በጣም ተቆጣና እኔ መልእክተኛው አለይሂ ሰላቱ ወሰላም እንዲህ ብለዋል ሙተዓ ነው ያኔ ማለት ነው ተመትዑ ነው ያኔ ሙተዓቱል ሐጅ እሱ ማለት ነው የሚበልጠው ተመትዑ ነው የሚበልጠው እያልኳችሁ እናንተ ማለት ነው እንደዚህ ትሉኛላችሁ የና አቡበክር እና ዑመር ነገር ታመጣላችሁ ብሎ ማለት ነው በጣም ተቆጣና ረድ አደረገባቸው መለሰባቸው ማለት ነው። ከሰማይ ድንጋይ ወርዶ ማለት ነው አናታችሁን ፈጥፍጦ ማለት ነው ይገላችኋል ብዬ ፈራለሁ አለ ማለት ነው። የማንን አብዱላህ ብን አባስ ተመለከቱ ማለት ነው። የማንን ነገር ነው የመለሰ ያለው? የና አቡበክር እና ዑመርን ማለት ነው። የመልእክተኛው አለይሂ ሰላቱ ወሰላም ነገር ሲጋጭ የማንንም ነገር አልቀበለም እያለ ነው። ቢማዕና ማለት ነው አቡበክርና ዑመር እነማን ናቸው ነው? አቡበክርና ዑመር ያኒ ሚነል ኹለፋ አር-ራሺዲን ከኹለፋው ራሺዲን ማለት ነው ያኒ ማለት ነው ከአራቶቹ ምትኮች ማለት ይመደባሉ። በልታላቅ ሰዎች ናቸው። መልእክተኛው አለይሂ ሰላቱ ወሰላም እንድንከተል አዘዋል አደራ ብለዋል።
عليكم بسنتي وسنة الخلفاء الراشدين يعني معناته ينين سنة يمتكوچن سنة تكتلوا بلو ملكتنيو عليه الصلاة والسلام ازو نبر لكن مع ذلك خلفاء الراشدين معناته سنة يعني نغغر ونو سراچون منكتلو يملكتنيو عليه الصلاة والسلام النغر اسكال خلف درس ነው የመልክተኛው عليه الصلاة والسلام ነገር ከخለፈ ሳገን የማንንም ይሁን የማንንም ነገር አናስቀድም ማለት ነው የምናስቀድመው የመልክተኛውና የአላሁ Subhanahu Wa Ta'ala ነገር ቁርአን ሐዲስን ነው ማስቀደም ያለብን ነው እና ስለዚህ አብዱላህ ኢብኑ አባስ የዑመርና የአቡበክር ነገር እንደዚህ ብሎ ከመለሰ በእኛ ዘመን ሳደሙ ያኒ ልክ በእናው በክርና በእነ ዑመር ደረጃ ላይ የማይመደቡ እዚህ ግባ የማይባሉ ሰዎች ምንም ደረጃ የሌላቸው ከእውቀትም ያኒ ማለት ነው ደረጃ ምንም አይነት እውቀት የሌላቸው ሰዎች ሐዲስ ሲሰጡ ቃል ረሱላህ ሲባላቸው መልእክተኛው አለይሂ ሰላቱ ወሰለም እንዲህ ብለዋል ሲባሉ አይ ገሌ የሚባለው ሼክ እንደዚህ ብሎ የለ እያሉ ማለት ነው እንደዚህ የሚያጋጩ ሰዎች በጣም ውድቀት ላይና ጥመት ላይ እንደሆኑ ይጠቁማል ማለት ነው ምክንያቱም እዚህ ላይ ምንድነው የምንላቸውኛ ያኒ ማለት ነው ይውሽኩ ነው ምነው ማለት እኛ ሐዲስ ሰተኑ ቃል ረሱላህ ብለን ነገር ነው ቁርአን ላይ እንደዚህ ያለ ብለን ነገር ነው አይሱ ቃል ሼክ ፉላን እገሌ የሚባለው ሼክ እንደዚህ ብሏል እያለ የሚከራከርን ከሆነ ምንድን ብለን ነው የምንመልሰው يوشك أن تنزل عليك حجارة من السماء أقول لك قال رسول الله وتقول لي يعني قال أبو بكر وعمر بلن مارتن وينهم قال الشيخ فلان بلن مارتن نلوالن يا عبد الله بن عباس نقر قاعدة مضطردة الدرشونش قاعدانات مارتن أني مارتن قال رسول الله يالكه قال الشيخ فلان تلنيال هندي كسماي دنگا وردواناتهم بلون دا يقل فلان ነው ምንለው ማለት ነው نعم ስለዚህ ዘይ መጠቆመን ይሄ ነው ይሄ ሐዲስ ማለት ነው ያኒ የአብዱላህ ኢብኑ አባስ አሰር ማለት ነው ላለንበት ርዕስ ተስማሚ መልእክቱ ምንድነው እዚህ ላይ انه يدل على تحريم طاعه العلماء ዑለማዎችንና ወለዑመራ መሪዎችን ማለት ነው መታዘዝ حرام እንደሆነ ይጠቁማል فيما خالف هدي الرسول صلى الله عليه وعلى اله وسلم وانه موجبه للعقوبه بمعنى ማለት ነው የዑለሞች ንግግር ሆነ የመንግስታቶች ንግግር ሆነ የመልእክተኛውን عليه الصلاه والسلام ሐዲና መመሪያ የመጡበትን ሐዲሳቸውን የሚخالف ከሆነ እነሱና የነሱን ንግር መከተል حرامና የተከለከለ እንደሆነ ማለት ነው ከሐዲሱ ማኑ እንረዳለን ከአሰሩ እንረዳለን ማለት ነው ከአብዱላህ ኢብኑ አባስ ረዲየላሁ ዐንሁ ማለት ነው ስለዚህ እዚህ ላይ ያኒ ማለት ነው የመልእክተኛውን አለይሂ ሰላቱ ወሰለም ንግር ማስቀደም አለብን ነው አላ ቀውሊ ኩሊ አሐድ ከማንኛውም ንግግር ማለት ነው የመልእክተኛውን አለይሂ ሰላቱ ወሰለም ንግር ማኑ ማስቀደም ነው አለብን እንጂ ሌላ ማለት ነው የሌላን ሰው ንግር ማስቀደም አይቻልም አህሉ ሱና ወል ጀማዓዎች ማለት ነው የመልእክተኛውን አለይሂ ሰላቱ ወሰለም ንግር አልኪታብ ወሱና ቁርአንና ሐዲስን ነው እንጂ የሚያስቀድሙት ከዛ ውጭ ያለ ማለት ነው የማንንም ንግግር ማለት ነው ካኢን መንካን መህማ አለት ሩትበቱ ደረጃው ምን ከፍ ያለ ሰው እንኳን ቢሆን ማለት ነው ዓሊም እንኳን ቢሆንም የሱን ንግር ማለት ነው አስቀድሙ ማለት ነው ከቁርአንና ከሐዲስ ማለት ነው خيرا اذا የመልእክተኛውን አለይሂ ሰላቱ ወሰለም ሱና መخالف ቅጣትን ማለት ነው በእኛ ላይ ግዴታ ታደርግብናለች ማለት ነው وقال احمد ابن حنبل لا وقال ብሏል احمد ابن حنبل احمد ابن حنبل የሚባለው የሆነው ኢማም ብሏል ማለት ነው احمد ابن حنبل ማን ነው ያኒ ማለት ነው ታላቅ የሆነው ኢማም ነው ኢማሙ አህሊ ሱነቲ ወል ጀማዓ وقامع البدعه في اصله ማለት ነው بمعنى ማለት ነው ኢማሙ አህሊ ሱነቲ ወል ጀማዓ የአህሉ ሱና ወል ጀማዓዎች ማለት ነው ኢማም ተብሎ የሚጠራው ማለት ነው أحمد ابن حنبل تبلو يترال مذهب الحنابلة حنبلية مالتنا مذهب يالو السنو مالتنا مذهبه حنبلي نو بمعنى ما حنبلية يمبالي هنا مذهب ودي السنو متقو ودي إمام أحمد يمتقى هنا تلاقي هنا إمام نو مالتنا من على عجبت لقوم عرفوا الإسناد وصحته يذهبون إلى رأي سفيان بلو مالتنا تناقر مالتنا عجبت تقرم كن على من يعني إمام أحمد ابن حنبل مالتنا عجبت تقرم كن تدنك كن على لقوم لسوج مالتنا يقرمنيال لسوج يسوج قد يقرمنيال عرفوا الإسناد وصحته عرفوا يوقوا لهن السوج أني أقرم له هلا الإسناد يحادثون مالتنا سنسلة لوقوا لهن السوج مالتنا إسناد مالت يحادثون سنسلة مالتنا حادث متى عن فلان عن فلان عن فلان يبالا لا رلا حدثني فلان قال حدثني فلان قال حدثني فلان بلا مانو داينو مالتنا ስለዚህ ሰንሰለት አለው ማለት ነው ከኛ ጀምሮ ወይ ደግሞ ከኢማም ሙስሊም ወይ ደግሞ ከኢማም አልቡኻሪ ጀምሮ እስከ መልእክተኛው አለይሂ ሰላቱ ወሰለም እገሌ ከገሌ ይዞ እያለ የሐዲሱ ሰንሰለት ይባላል ያነ ኢስናድ ተብሎ ይጠራል ስለዚህ عرفوا الاسناد عرفوا ላወቁ ለሆኑ ሰዎች እገረማለሁ አለ አልኢስናድ ሰንሰለቱን ማለት ነው የሐዲሱን ሰንሰለት ሐዲሱ የመጣውን ሰዎቹን ማለት ነው بمعنى ሐዲሱን ያወሩትን ሰዎች ላወቁ ለሆኑ ሰዎች ማለት ነው ወሲሐተሁ ያኒ ማለት ነው የሐዲሱን ደሞ ትክክለኛነትን ማለት ነው ያወቁ ለሆኑ ሰዎች ተገረምኩኝ አለ
عرفوا الإسناد يعني سنسلتون يوقوا يهونو ማን እንዳወራው ሰዎቹን ያወቁ ለሆኑ ሰዎች ይገርመኛል አለ ወሲሐተሁ እንደዚህ ደግሞ ማኑ የሐዲሱንም ሷሂህነት ለተረዱ ትክክል መሆኑን ላወቁ ሰዎች ሐዲሱ ሷሂህ አለመሆኑ ግልጽ ሳይሆንላቸው ሳይሆን ሐዲሱን አውቀውታል ሷሂህ ሆኗል ሰንሰለቱንም ሐዲሱንም ያወሩ ሰዎች አይ ሐፊዝና ሸምዳጅ ናቸው ምንም ነውርና ችግር የለባቸውም ጥሩ ሰዎች ያወሩት መሆኑን እያወቁ እያለ ነው የተገረመበትን ሊናገር ነው ወደፊት يذهبون ይሄዳሉ አለ الى راي سفيان ሐዲሱን ሷሂህ መሆኑን እየተረዱ ከነሱ ዘንድ ሷሂህ ሆኖ ጸድቆላቸው እያለ ሐዲሱን እያወቁ እያለ ሰንሰለቱንም አውቀው እያለ يذهبون ይሄዳሉ አለ ለሚሄዱ ሰዎች ተገረምኩኝ አለ الى راي سفيان አለ الى ወደ ማለት ነው ራእይ ወደ አመለካከትና ወደ ራእይ ማለት የሰውየው አመለካከት ማለት ነው سفيان ወደ سفيان ابن سعيد الثوري ተብሎ የሚጠራው ወደ ሆነው ኢማም ወደ ሱራኢና ማለት ነው አመለካከት ለሚሄዱ ሰዎች በጣም ተገረምኩ አለ سفيان الثوري سفيان ማለት سفيان ابن سعيد الثوري ተብሎ የሚጠራ ነው الامام الزاهد العابد الثقة الفقيه ታላቅ ሆነ ዓሊም ነው ማለት ነው سفيان يعني الثوري የሚባል የሆነ መዝሐብ አለ يعني በጣም የታወቁት የሆኑት መዝሐቦች አራቶቹ ሻፊዒ ማሊኪ ሐንበሊ ሐነፊ እየተባለ እነዚህ ተጋነው ነው እንጂ ثوري የሚባልም መዝሐብ አለ ወዴት የሚጠጋ ወደ سفيان الثوري የሱፋን الثوري يعني የመዝሐብ ባልተቤት ነው መዝሐብ አለ ثوريያ ተብሎ የሚጠራ የሆነ መዝሐብ አለ እና እዚህ ላይ ኢማም አህመድ ምን ይያለ ነው ሐዲሱ ሷሂህ መሆኑን ተረድተው የሐዲሱንም ሰንሰለት ላወቁ ሰዎች ተገረምኩኝ አለ ሐዲሱ ሷሂህ መሆኑን ጸድቆላቸው ይያለ ከነሱ ዘንድ ተገልጾላቸው ይያለ يذهبون ይሄዳሉ አለ ወዴት الى راي سفيان አለ الى ወደ ማለት ነው ራእይ ወደ አመለካከት ማለት ነው ወደ ራእይ ወደ سفيان الثوري ራእይና አመለካከት ይሄዳሉ አለ በማዕና ሐዲሱ ጸድቆ ይያለ አይ سفيان الثوري እኮ እንደዚህ ብሏል እያሉ ይላሉ አለ ልክ አሁን በእኛ አሁን ምንም ባለንበት ሰዓት እንደሚባለው ማለት ነው ሐዲሱ ጸድቆ ሷሂህ መሆኑ እየታወቀ አይ ኢማሙ ሻፊዒ እኮ እንደዚህ ብለዋል ኢማሙ አህመድ እኮ እንደዚህ ብለዋል እያለ ማለት ነው የሚሄድ ሆነ አካል አለ ይሄ ማለት ነው ሰፈህና ማለት ነው ሞኝነቱ ነው በጣም ያስገርማል ይሄ ሐዲስ ከጸደቀ ወደ ማንም ማለት ነው ራእይ አንሄድም ስለዚህ يذهبون الى راي سفيان አለ والله تعالى الله تعالى كف يا الله سبحانه وتعالى يقول ብሎ እያለ يعني الله سبحانه وتعالى ብሎ ሳላሉ والله تعالى الله سبحانه وتعالى يقول እያለ እነሱ ይሄዳሉ ምን እያለ الله تبارك وتعالى فليحذر الذين يخالفون عن امره ان تصيبهم فتنه ብሎ እያለ الله سبحانه وتعالى ወደ سفيان الثوري ራእይና አመለካከት የሚሄዱ ሰዎች ማለት ነው በጣም ይገርመኛል አለ من على الله سبحانه وتعالى فليحذري يتنققوا على الله تبارك وتعالى فليحذر الذين النذا سوچ ማለት يتنققوا على الله سبحانه وتعالى فليحذر يتنققوا الذين النذا سوچ يتنققوا يخالفون የሚጋጩ ይሆኑና የሚንጸሩ ይሆኑ አካላቶች عن امره اي عن امر النبي صلى الله عليه وعلى اله وسلم ከመልእክተኛው عليه الصلاه والسلام ትእዛዝ ማለት ነው امره የሚለው اي عن امر النبي صلى الله عليه وسلم የመልእክተኛውን صلى الله عليه وعلى اله وسلم ትእዛዝ ማለት ነው የሚخالፉ ማለት ነው መልእክተኛው ይሄን ስሩ ብሎ አዘው ሳለ አይ ማለት ነው አልሰራም ብሎ የነሱን ትእዛዝ የሚخالፍና የሚጋጭ የሆነ አካል ይጠንቀቁ አለ አላሁ ተባረከ ወተዓላ فليحذر الذين النزا سويش يتنققوا يخالفون يميقاتشو يهونو أكالاتوش عن عمره كملكتنيو عليه الصلاة والسلام تزاز يملكتنيو عليه الصلاة والسلام من تزاز بالتنو يميقاتشو يهونو تاكالاتوش يتنققوا على أن تصيبهم عند تاغنياتشو يتنققوا فتنة أي محنة مالتنو فتنة مالتنو بديناتشو لاي دنيا لاي سنورو كباري هنا فتنة مالتنو عند تاغنياتشو عند يفتنو مالتنو يتنققوا بلو الله سبحانه وتعالى تناقر عند زيبرو يالا قرآن لاي እነዚህ ሰዎች የመልእክተኛውን አለይሂ ሰላቱ ወሰለም ሐዲስን ተው ያለ ነው ኢማሙ አህመድ ረሂመሁላህ የመልእክተኛውን አለይሂ ሰላቱ ወሰለም ሐዲስን ተው ወደ ሱፊያን አልሰውሪ ራእይና አመለካከት ይሄዳሉ ለነዚህ ሰዎች በጣም ተገረምኩኝ እያለ ነው ማን الامام احمد رحمه الله تعالى رحمه واسعه ከዛም ምን አለቀጡ አተድሪ መልፊትነቱ አለ አተድሪ ታቃለህነ መልፊትነቱ ፊትና ምን እንደሆነ ታቃለህነ ብሎ ጠየቀ ማነው ለዛ ለሚያናገረው ለሆነ አካል ኢማሙ አህመድ ነው እንደዚህ የሚለው يعني ان تصيبهم فتنه የሚለውን አንቀጽ ማለት ነው ሲባራ እና እስላም ሲፈታ ምን አለ አንቱ ሲበሁም እንዳታገኛችሁ ይጠንቀቁ ፊትነቱን ፈተና በድናችሁ ላይ ፈተና እንዳገጥማችሁ ይጠንቀቁ ሲባል ኢማሙ አህመድ ሊፈታው ነው አተድሪ ታቃለህነ ናም
መልፊትነቱ ያኒ ማለት ነው ፊትና ምን እንደሆነ ያኒ ማለት ነው ታውቃለህን ብሎ ማለት ነው አለ አተድሪ ታውቃለህን መልፊትና ፊትና ምን እንደሆነ ግን ታውቃለህ እዚህ አንቀጽ ላይ የተወሰው አንቱ ሲበሁም ፊትና ፈተና እንዳታጋጥማችሁ ይጠንቀቁ የተባለው ምን እንደሆነ ገብቶሃልን ብሎ አለው ማለት ነው ለጓደኛው ማለት ነው ከዛ ምን አለው ቀጥሎ አልፊትነቱ ፊትና ማለት እኮ እዚህ አንቀጽ ላይ አንቱ ሲበሁም ፊትና የተባለው ምንድነው አለ አሽርኩ ማጋራት ነው አለ ማለት ነው ኢዘን ማጋራት ሽርክ እንዳይገጥማቸው ማለት ነው አንቱ ሲበሁም ፊትና ማለት አይ አንቱ ሲበሁም ሽርክ ላይ እንዳይወርቁ ሽርክ ላይ ማን ነው ያለ ማለት ነው ማጋራት ላይ እንዳይወርቁ ይጠንቀቁ ብሎ አላሁ ተባረከ ወተዓላ ተናገረ ማለት ነው ስለዚህ እዚህ የምንረዳው ምንድነው የመልእክተኛውን አለይሂ ሰላቱ ወሰላም ትእዛዝ የخالፈ ሁላ ሽርክ ላይ ማን ነው ከመውደቁ ቅሩት የለውም ማለት ነው ሽርክ ላይ ይወርቃል ማለት ነው ታዲያ እንደ ብሎ ነው ሽርክ የሚወርቀው ሰውየው የመልእክተኛውን አለይሂ ሰላቱ ወሰላም ነገር መልሶ ሽርክ ላይ የሚወርቀው እንዴት ነው የሚለው ነገር ስንመለከት ሊፈሰረው ነው ለዓለሁ ሽርክ ላይ እኮ የሚወርቀው አለ ለዓለሁ ምን አልባት አለ إذا جزي مالتنو رد يملس جزي بعض كفلون مالتنو يملس جزي قوله يملك تنجون عليه الصلاة والسلام النجر كفلون يملس جزي مالتنو يملك تنجون عليه الصلاة والسلام عليه الصلاة والسلام النجر بتقل الله سيون كفلون يملس جزي مالتنو إذا رد يملس جزي بعض كفلون قوله يملك تنجون عليه الصلاة والسلام النجر كفلون مالتنو كفلون يملس جزي أن يقع يعني مالتنو كمودكوكو من الباتم يورقبت ይችላል አለ لعله من الباتم اذا رد يملس ጊዜ ሰውየው ማለት ነው بعض كفلون قوله اي قول النبي صلى الله عليه وعلى اله وسلم የመልእክተኛውን صلى الله عليه وعلى اله وسلم ንግግር ከፊሉን ማለት ነው የመለሰ ጊዜ ان يقع ሊወርቅበት ማለት ነው ይችላል አለ ان يقع ሊወርቅበት ይችላል في ውስጥ ማለት ነው قلبه በቀልቡ ውስጥ ማለት ነው ሊወርቅበት ይችላል شيء የሆነ ነገር ሊወርቅበት ይችላል من الزيغ ከጥሜት ማለት ነው من الزيغ ማለት ከጥሜት ማለት ነው የጥመት አይነት ማለት ነው ወይም ደግሞ የጥሜት አይነት ማለት ነው ልቡ ላይ ይወርቅበትና فيهلك ይጠፋል አለ ማለት ነው ይሄ ነው እንግዲህ ያኒ ሽርክ ላይ ይወርቃል የሚባለው ለዛ ነው ሰውየው የመልእክተኛውን አለይሂ ሰላቱ ወሰለም ከፊል ንግግር ማለት ነው ሲመልስ ከቀልቡ ላይ ማኑ ሊወርቅበት ይችላል አንየቀع في قلبه شيء ከቀልቡ ላይ ማኑ የሆነ ነገር ሊወርቅበት ይችላል من الزيغ ከጥመት ማለት ነው የሆነ ነገር ሊወርቅበት ይችላልና ፈይህለከ ከዛ በኋላ በዛ ጥመት ምክንያት ቀልቡ ላይ ሲያርፍበት ማለት ነው ምን ይሆናል ያኒ ማለት ነው ይጠፋል አለ ማለት ነው في الدنيا والاخره ይጠፋል ማለት ነው ብሎ ተናገረ ማለት ነው ስለዚህ እዚህ ላይ ከኢማሙ አህመድ ንግግር የምንረዳው ነገር ምንድነው የማንም ንግግር ከመልእክተኛው አለይሂ ሰላቱ ወሰለም ንግግር ልናስቀድም አይገባም ሐዲስ ጸርቆ ከመጣ ሳቢቱ ነው ያኒ ተረጋግጦ ከመጣ ያኒ ማለት ነው የማንም ካኢነን መን ካን ምን ደረጃው ከፍ ያለና ዓሊም እንኳን ቢሆን የሱን ንግግር ማነው ፈጽሞ አንከተልም ማለት ነው አህሉ ሱና ወል ጀማዓ ማለት ነው መንሃጃቸው የማንንም ንግግር ማለት ነው ከመልእክተኛው አለይሂ ሰላቱ ወሰለም ንግግር በላይ አስቀድመው ማለት ነው አይሰጡም ማለት ነው ቦታ አይሰጡም ማለት ነው خيرا اذا نزل اي مارتو يعني امام احمد نجر امام احمد يفلقበት ምንድነው التحذير ነው من تقليد العلماء من غير دليل ዑለሞችን ማለት ነው ያለ ምንም መረጃ ማለት ነው መከተል حرام እንደሆነ ማለት ነው ይጠቁማል የኢማሙ አህመድ ንግግር ማለት ነው ዑለሞችን ያለ ምንም መረጃ ማለት ነው አይማዎች ማን የሆነ ነገር ሲናገሩ ያለ ደሊልና ማለት ነው ያለ መረጃ መከተል የተከለከለ እንደሆነ በል ይሄ የአህሉ ሱና ወል ጀማዓ ማለት ነው መذهብና መንገድ እንዳላደለ ማለት ነው ይጠቆማል ማለት ነው አህሉል ቢድዓ ናቸው የቢድዓ ሰዎች ናቸው ያኔ ማኑ ሼኽ ብለው ያሰቡትን ወይም ደግሞ ማኑ ዓሊም ነው ብለው ያሰቡትን ሰው የሚከተሉት በጭፍን እነሱ ናቸው ማለት ነው ስለዚህ ማንንም ሰው ማለት ነው ያለ መረጃ መከተል አያስፈልግም አንድ ሰው ማኑ ይሄ ይቻላል ብሎ ሲናገር ዝም ብለን ይዘን ያኔ መሄድ የለብንም دليلك من الكتاب والسنه بلا معناته مطيق አለብን ቁርአንና ሐዲስ ላይ ምንድነው መረጃ ብለን እንጠይቀዋለን ማለት ነው መረጃ ካመጣ እንከተለዋል መረጃ ካለመጣ ግን ያኒ ማለት ነው نطرح يعني قوله عرض الحائط ማለት ነው من وراء الجدار ነው ምንጥለው ማለት ነው የሱን ንግር ከግድግዳ በስተጀርባ ነው ማለት ነው ምንጥለው አንከተልም ማለት ነው بمعنى ምንከተለው ምን ነው الكتاب والسنه ቁርአንና ሐዲስ ማን ነው እናስቀድማለን ማለት ነው عن عدي بن أبي حاتم رضي الله عنه أنه سمع النبي صلى الله عليه وسلم يقرأ هذه الآية عن عدي بن أبي حاتم تبلو متره الصحابي رضي الله عنه أنه السكو مالتنو من عدي بن أبي حاتم مبالو مالتنو سمع مالتنو النبي صلى الله عليه وعلى وسلم መልእክተኛውን ሰለላሁ ዐለይሂ ወዐለ ወሰለም ማለት ነው ሰማለ አንሁ ያኒ ማለት ነው ማን ነው አዲይ ኢብኑ አቢ ሐቲም የሚባለው የሆነው ሱሐቢ ሰማ ማለት ነው አንነብይ ሰለላሁ ዐለይሂ ወዐለ ወሰለም መልእክተኛውን ሰለላሁ ዐለይሂ ወዐለ ወሰለም ሰማቸው
يقرأ سيانبو مالتنو سما هذه الآية يتشن أنكس مالتنو سيانبو سما هذه يتشن مالتنو الآية يتشن أنكس مالتنو سيانبو سماچو بمعنى مالتنو عليه الصلاة والسلام أيانببنا أيقروا مالتنو سماچو ما نمي سمو عدي ابن أبي حاتم رضي الله عنهم من ملون أنكس ينبون يسمو اتخذوا أحبارهم ورهبانهم أربابا من دون الله والمسيح ابن مريم وما أمروا إلا ليعبدوا إلها واحدا بلو مارتاني يمنا قروهن أنكس سينبو مارتنو سمى مارتنو الله سبحانه وتعالى من إلال يهودان النصارى بتملكة الناقر اتخذوا يازو إلال بمعنى اليهود والنصارى يهودان مارتنو النصارى يازو إلال الله سبحانه وتعالى اتخذوا يازو يهودان النصارى يازو أحبارهم يعني مالتون አዋቂዎቻቸውንና ዑለማዎቻቸውን يعني اليهود يهود مالتون ዑለሞች ምን ይባላሉ አህባር ተብሎ ይጠራሉ አህባር ማለት ጀምዑ ሐብር የሚለው ጀምዕ ነው አንዱ ዓሊምና አዋቂ የሆነ አካል ሐብር ተብሎ ሲጠራ ብዙ አዋቂዎች ሲሆኑ አህባር ተብሎ ይሰበሰባሉ እነዚህ ላይ اتخذوا احبارهم የሚለው አይ ዑለማአሁም ማለት ነው ዑለማና ማለት ነው አዋቂ ተብሎ አዋቂዎቻቸውን ዑለማ ተብሎ የሚጠሩ የሆኑ አካላቶችን የይሁዳዎቹ ናቸው የይሁዳዎቹ እንደሚታወቁት ወቀት አላቸው ይሁዳዎች ማለት ነው ያኒ ይሁዳዎች ከነሱ ውስጥ ያሉትን ዓሊሞችና ዑለሞቻቸውን ያዙ ይላል አላሁ ተባረከ ወተዓላ ወሩህባንሁም ማለት እንደዚህ ደግሞ ሩህባን የሚባሉት ደግሞ ያኒ ማለት ነው ሩህባን ማለት ዑባዱ النصارى ማለት ነው ቀጠለበል የሚባሉት ማለት ነው የነሷራዎች ዓቢዶች ማለት ነው ዝም ብለው ያኒ ዒልም የላቸውም ወቀት የላቸውም لكن يعبدون الله على جهل وضلال الله سبحانه وتعالى የሚያመልኩት በአላዋቂነትና በመሐይምነት ነው ማለት ነው ዝም ብለው ማለት ነው ከሰው ተነጥለው የሆነ ቤተክርስቲያን ውስጥ ገብተው ዝም ብለው ማለት ነው ገዳም ውስጥ ገብተው ከሰው ተነጥለው ቀጠል እየበሉ የሚኖሩ የሆኑ አካላቶች ምን ይባላሉ عباد تبلو يترالو الناس لاي يعني رهبان تبلو يترالو الناس لاي اتخذوا احبارهم ورهبانهم يعني مالتنو ዑለማዎቻቸውንና ዑባዶቻቸውን ያዙ አርባብ من دون الله አርባብን ጌታ አድርገው ያዙ من دون الله ከአላህ ውጭ ማለት ነው ጌታ አድርገው ያዟቸው ይላል አላሁ ተባረከ ወተዓላ ማለት ነው እና ይሄን አንቀጽ ማለት ነው በሚያነቡበት ሰዓት መልእክተኛው አለይሂ ሰላቱ ወሰለም አዲ ኢብኑ አቢ ሐቲም ሰማቸው ማለት ነው ከዛ فقلت بيلكኝ ይላል ማን አዲ ኢብኑ አቢ ሐቲም ለሁ ለሱኩ ማለት ነው ለመልእክተኛው አለይሂ ሰላቱ ወሰለም በየልኳቸው ኢና ለስና ነዕቡዱሁም በየልካቸው አለ ኢና እኛኮ ማለት ነው ለስና አልነበርንም አላቸው ነዕቡዱሁም እናመልካቸው አልነበርንም አላቸው አይ ማለት ነው እሱም በፊት ማለት ነው ከመስለሙ በስተፊት ይሁዲ ነበር ማለት ነው ይሁዳ ስለነበረ በጣም ገረመው ማለት ነው ኢና እኛኮ ለስና አልነበርንም ነዕቡዱሁም እናመልካቸው እኮ አልነበረም እንድታዲያ ያኒ አላህ አመለኳቸው ብሎ ይላል ብሎ አንቀጹ ማኑ ሲሰማ ገረመው ማለት ነው ምክንያቱም እዚህ ላይ ይሄን ነገር ማን የተናገረው ማለት ነው ኢና ለስና ነዕቡዱሁም ብሎ የተናገረው እሱ ጠርጥሮ ነው ዒባዳ ማለት ያኒ ማለት ነው ሱጁድ ማድረግ ወይም ደግሞ ነው በሱጁድ ብቻ ያጠረች ብሎ ሱጁድ ማድረግ ለነሱ መስገድ በዚህ ብቻ ያጠረች መስሎት ነበር ነገር ግን ወደፊት ይገልጹልን ነው ከዛ ቃለ ብለዋሉ መልእክተኛው አለይሂ ሰላቱ ወሰለም አለይሰ አይደሉምን ይحرمون حرام የሚያደርጉ አይደሉምን ብለዋሉት ማለት ነው አለይሰ አይደለምን ይحرمون حرام የሚያደርጉ አይደለምን ማ ነገርን ማለት ነው አሐለ የፈቀደ የሆነውን ነገር አላሁ Subhanahu Wa Ta'ala ማለት ነው የፈቀደውንና ይቻላል ያለው የሆነውን ነገር እነሱ حرام የሚያደርጉ አልነበረምን حرام ያደርጉባቸው አልነበረምን ብሎ ማለት ነው ጠየቁት ፈተሐሪሙነሁ ከዛም ደግሞ እናንተም ተከተላችሁ አው حرام ነው ትሉ አልነበረምን አው حرام ነው ትሉ አልነበረምን ብሎ መልእክተኛው አለይሂ ሰላቱ ሰላም ጠየቁት ማለት ነው ويحلون እንደዚህ ደግሞ ማለት ነው ሐላል ያኒ ይፈቅዱ አልነበረምን ويحلون የሚፈቅዱ አልነበረምን ማ ነገርን حرم እርም ያደረገውን ነገር አላሁ Subhanahu Wa Ta'ala حرام ያደረገውን ነገርና ክልክል ያደረገው የሆነውን ነገር ማለት ነው የሚፈቅዱ አልነበረምን ብለው ማለት ነው አልነበሩምን ብለው ጠየቁት فتحلونه እናንተም ተከተላችሁ አው ሐላል ነው ብላችሁ ተከተላችሁ ትሄዱ አልነበረምን ማለት ነው ያኒ እነሱን ተከተላችሁ አው ሐላል ነው ትሉ አልነበረምን ብለው መልእክተኛው አለይሂ ሰላቱ ወሰለም ጠየቁት ማለት ነው فقلت بيالكم على بلا اندتا الكم على فقلت بيالكواچو بلا اندتا ይሄን ማናረግ ነበር አላህ حرام ያደረገውን ሐላል ነው ሲሉን አው ሐላል ነው ብለን እንሰራ ነበር وكذلك حرام ያኒ ሐላል ያደረገውን ነገር ደግሞ حرام ነው ሲሉን አው حرام ነው ብለን እንከተላቸው ነበር ማለት ነው ይሄን ማናረግ ነበር ይሄ ኢባዳ ነው እንደነሱን ማምለክ ተብሎ ይጠራል ብሎ ማለት ነው አላቸው
ቃለ ብለዋሉ መልእክተኛው አለይሂ ሰላቱ ወሰላም ፈትልከ ዒባደቱሁም ፈትልከ ይችኩ ማለት ነው እናንተ አላህ ሐላል ያደረገውን ነገር ሐራም ሲያደርጉ ሐራም ያደረገውን ነገር ደግሞ ሐላል ሲያደርጉ እሺ ብላችሁ መከተላችሁ ዒባደቱሁም እነሱን ማምለክ ማለት እኮ ይሄን ነው ይሄ ይቹናት አሉት እነሱን ማምለክ ማለት ይሄ ነው ብለው ማለት ነው መልእክተኛው አለይሂ ሰላቱ ወሰላም አስረዱት ማለት ነው ስለዚህ ዒባዳ የሚባለው ነገር ሰውየው ማምለክ የሚባለው ነገር በመስገድና ስጁድ በማድረግ ብቻ አይደለም ዒባዳ ማለት ነው ስለዚህ ሰውየው ማነው ከአላህ ውጭ ያለን አካል ያኒ ከመልእክተኛው አለይሂ ሰላቱ ወሰላም ውጭ ያለን የሆነን አካል ያለምን መረጃ የምንከተል ከሆነ ያ ማለት ነው ዒባዳ እየሰጠነው ነው እያመለክነው ነው ማለት ነው ከአላህ ውጭ ማለት ነው እያመለክነው ነው ብለን እንረዳለን ሐዲሱ እንደሚጠቁመው ማለት ነው رواه زجبوت الأحمد الإمام أحمد يزجبه هنا زجبانه والترمذي الإمام الترمذي يزجبه هنا زجبانه نعم زجبوتال وحسنه كذا برمو حسنه بلوتال مالته إمام الترمذي حادثون كزجبوه هذا حادث لا من بلوتال حكم ولا حكم سأتوال ምንድን ፍርድ ሰጠ ሐሰን ነው ይሄ ሐዲስ ጥሩ የሆነ ሐዲስ ነው ለመረጃ ማን ነው የሚገለገሉት የሆነ ጥሩ የሆነ ሐዲስ ነው ብሎ ማለት ነው ሐሰን ነው ብሎታል ማለት ነው ማን አልኢማሙ ትርሚዚ ረሂመሁላሁ ተዓላ ረህመተን ዋሲዓ ማለት ነው مناسبة الحديث للباب يحادث مارة مناسبة للنبت رستادا من دنو إذا ما أن طاعة المخلوق في معصية الله فطران مارتنو تبابنا الله فطران مارتنو متازز الله أنا بما مسألة مارتنو فطران وشن متازز عبادة له لسه مارتنو نعم لزاله هنا أكل لما نتزله هنا أكل أملكونه يملكونه مارتنو من دون الله كالله مارتنو يملكونه هنا تقوم مارتنو لا سيما في تشريع الأحكام حكموችን በመደንገግ ላይ ማለት ነው ይቻላል አይቻልም حرام ነው حلال ነው በሚለው መስአላ ላይ في تحليل والتحريم حلالና حرامን በተመለከተ ከአላህ ውጭ ያለን አካልና ከመልእክተኛው አለይሂ ሰላቱ ሰላም ውጭ ያለን የሆነን አካል ደንጋግ ያርገን ማለት ነው የምንይዝ ከሆነ ይሄ በጣም ከባድና خطير የሆነ አደጋ ነው የሚሆንብን ማለት ነው ናም ስለዚህ በጣም አደጋ ስለሆነ ምን አሉ በዚህ ሐዲስ የምንረዳው ምንድነው ከአላህ ውጭና ከመልእክተኛው አለይሂ ሰላቱ ሰላም ውጭ ያለን አካል ማንንም ቢሆን ማለት ነው መታዘዝና መከተል አይቻልም ማለት ነው በምን ያኒ ማለት ነው في تحريم ما حرم الله في تحليل نعم ما حرم الله وفي تحريم ما أحل الله الله حلال ያደረገውን حرام ስናደርግና وكذلك حرام ያደረገውን حلال ሲያደርጉ ማንንም አካል ማንንም መታዘዝና መከተል አይቻልም ፈጽሞ ማለት ነው خير ስለዚህ ማን ነው ያኒ ማለት ነው መታዘዝ ያለብን ቁርአንና ሐዲስን ነው መከተል ያለብን እንጂ የማንንም ነገር ማለት ነው መከተልና መታዘዝ ማለት ነው ማያዝ ማለት ነው አይቻልም ማለት ነው ይሄ አልሱና ወልጀማ ማለት ነው መذهبና መንገድ አይደለም ማለት ነው አልሱና ወልጀማዎች ማለት መሪዎችንና ዑለሞችን ማለት ነው ሲከተሉ ቁርአንና ሐዲስን ማለት ነው እስከገጠሙ ድረስ ነው እንጂ ቁርአንና ሐዲስን የሚኻልፉ እስከሆኑ ድረስ ቁርአንና ሐዲስን ተተው የሄዱ እስከሆነ ድረስ ማለት ነው የማንንም ነገር ማለት ነው መከተል አይቻልም ማለት ነው አልሱና ወልጀማ ይቀድሙ يعني كلام الله وكلام رسوله على كلام نعم يعني ማለት ነው على كلام غيرهما ማለት ነው ከቁርአንና ከሐዲስ ውጭ ማለት ነው ከአላህና ከመልእክተኛው ነገር የማንንም ነገር ማለት ነው አያስቀድሙም ማለት ነው ማን አህሉ ሱና ወል ጀማዓዎች ማለት ነው ከዚህ ውጭ ያለሳ ግን የጥመት አንጃ አህሉ ቢድዓ ተብሎ የሚጠሩት የጥመት አንጃዎች ምን ያደርጋሉ ያኒ ማኑ ቢድዓና ማኑ ሽርክ ማለት ነው ያኒ ወይ ደግሞ ከአላህ ውጭ ያለን አካል ማኑ ነገርን አስቀድሞ ማለት ነው ያኒ ይሄዳሉ ማለት ነው ይሄ የአህሉ ሱና ወል ጀማዓ መዝሀብ አይደለም ማለት ነው ናም خيرا فيه مسائل እዚህ በላይ የምንዛቸው ፍሬ ሐሳብና ቁም ነገሮች አሉ አልኡላይ መጀመሪያው ፍሬ ሐሳብና ቁም ነገር ተፍሲሩ አየት ኑሪ ተፍሲሩ ትርጓሜን አይተናል አየት ኑር ሱረቱ ኑር ላይ ያለችውን አንቀጽ ማነው ትርጓሜ አይተናል እሱ ምንድነው ያኒ نعم فليحذر الذين يخالفون عن امره ان تصيبهم فتنه او يصيبهم عذاب اليم የሚለውን አንቀጽ ትርጓሜ ማለት ነው አይተናል الثانيه ሁለተኛው ተፍሲሩ አየት በራአ ሱረቱ البراءه ላይ የተጠቀሰችውን አንቀጽ ትርጓሜ ማለት ነው ተመልክተናል እሱ ምንድነው اتخذوا احبارهم ورهبانهم اربابا من دون الله የሚለው አንቀጽ ምን እንደሆነ ጽንሰ ሐሳቡ ማለት ተመልክተናል አሉ ማለት ነው አሳሊሰቱ ሶስተኛይቱ መስአላና ፍሬ ሐሳብ አተንቢሁ የሆነ ማንቂያ አለ ማለት ነው አንቅቶናል على معنى العباده على ላይ ማለት ነው ማዕና በጽንሰ ሐሳብ ላይና በትርጉም ላይ العباده አምልኮ ምን እንደሆነ ተግባባን አይደለ አምልኮ ማለት ምን እንደሆነ ማለት ነው ሐዲሱ ላይ ተተርጉሞልናል አለቲ ያቺ ማለት ነው አምልኮ አንካራሃ ያወገዛት የሆነ አዲይ ኢብኑ አቢ ሐቲም ያወገዛትና ኢባዳ አይደለም ብሎ የጠረጠሩ የሆነው ነገር የኢባዳ ትርጓሜ ምን እንደሆነ አይተናል ነው እና يعني عباده ማለት يعني ማኑ اسم جامع لكل ما يحبه الله ويرضاه من الاقوال والافعال الظاهره والباطنه ብሎ ሼኹ الاسلام ابن تيميه رحمه الله تعالى في كتابه العبوديه عبوديه ተብሎ በሚጠራው በሆነ ክታቡ ላይ ሼኹ الاسلام ابن تيميه رحمه الله عبادان እንደገለጸው يعني ማኑ ከንግግርም ሆነ ከስራ አላህ የሚወደው ነገር በጠቅላላ ጠቅላይ የሆነ ስም يعني ጠቅላይ የሆነ ስም እንደሆነ አይተናል ማለት ነው ስለዚህ እዚህ ላይ
يعني التنبيه على معنى العبادة عبادة من እንደሆነ ትርጉሙ ላይ ማነው አንቀቶናል التي ያቺ عبادة አንከረህ عدي ابن ابي حاتم ያወገዛት የሆነ እሱ ማለት ነው يعني በሱ አመለካከትና አስተሳሰብ عبادة ማለት እኛ አናመልካቸውም ብሎ ያለው እኮ መልእክተኛው አለይሂ ሰላቱ ሰላም አንቀጹ ሲያነቡ አይ እኛ አናመልካቸውም ብሎ ያለው ምንድን ብሎ ተረድቶ ነው ዒባዳ ማለት ሱጁድ ማድረግ መስገድ ብቻ የሚመስለው ሰው አለ ይሄ አይደለም ማለት ነው ዒባዳ በዚህ ብቻ አይጥርም በሶላት ብቻ አይጥርም ማለት ነው ስለዚህ ዒባዳ ማለት እስሙን ጃሚዑን لكل ما يحبه الله من الاقوال والافعال الظاهره والباطنه ብለን እንላለን ማለት ነው الرابعه አራተኛይቱ መስአላ ተምሲሉ ابن عباس ተምሲሉ ማመሳሰሉን ማለት ነው አይተናል ማለት ነው ተምሲሉ ማመሳሰሉን አይተናል ابن عباس عبد الله ابن عباس ማለት ነው እንዳመሳሰለ አይተናል بأبي بكر وعمر بأبي بكرين بأبو بكرنا مارتن وعمر بأمر لا مارتن دام مسلسل مارتن يا أبو بكرنا عمر النجرسي سما بمعنى ملكتنا عليه الصلاة والسلام عند هالو بلو ينجراتشو أي أبو بكرنا عمر كن دزي بلو البلو سكراكروت من هذا يوشك أن تنزل عليكم حجارة من السماء أقول لكم قال رسول الله صلى الله عليه وسلم وتقولون قال أبو بكر وعمر بلو مارتن ولا سباتشو دين جاي كسمة يوردو أنا تاچون بلو يقول لا شربية فرالو هذا مارتن نعم سلزي زليمان إيمان نمنجر مانو ከቁርአን ካሪስ ነገር ከቁርአን ካሪስ በሰፍ አስቀድሞ የሸኹን ያኒ አፍላን ኢብኑ ፉላን እያለማ ነው የሚያመጣ ከሆነ ምን እንለዋለን ያኒ ማለት ድንጋ ወርዶ አናተን እንዳፈርስ ብለን እንለዋለን ማለት ነው وكذلك وتمثيل እንደዚህ ነው ማለት ነው እንደ ምሳሌ እንደተጠቀሰው አይተናል አህመድ ኢማሙ አህመድ እንደመሳሰለ በሱፊያን ማነው እንደመሰለ አይተናል ኢማሙ አህመድ ምን ብሏል عجبت لقوم عرفوا اسناد وصحته ويذهبون الى راي سفيان ብሎ ማነው ተናግሯል እኮ አይደለ እኔ ለሰዎች ተገረምኩኛል ያኒ ሐዲሱ ማለት ነው ሶሂህ መሆኑ ደርሷቸው ትክክለኛ ከመልእክተኛው አለይሂ ሰላቱ ሰላም የጸደቀ መሆኑን እያወቁ ነገር ግን እንደገና ከጸደቀ በኋላ ሱፊያን ሰውሪ እንደዚህ ብለዋል እያሉ የሚሉ ሰዎች በጣም ተገረምኩኝ አለ እንዴት እንደዚህ ያደርጋሉ አላሁ ተባረከ ወተዓላ ቁርአን ላይ فليحذر الذين يخالفون عن امره ان تصيبهم فتنه ብሎ ማለት ነው ተናግሮ ይያለ እንዴት እንደዚህ ያደርጋሉ ብሎ ማለት ነው ረዳ ያደረጋ ማለት ነው ማን الامام احمد رحمه الله تعالى رحمه واسعه ማለት ነው نعم الخامسة أمستنية مسألة تغير الأحوال لا تغير مكاير مالتهم تملكتنا تغير مالت مكاير الأحوال يسوج هونيتا عند تكاير مالتهم يسوج هونيتا مالتهم عند تكاير أيتنال إلى هذه الغاية إلى درس مالتهم هذه اسكزي درس الغاية اسكزي ديك درس مالتهم እስከዚህ ዲካ ድረስ ማለት ነው የሰዎች ሁኔታ እንደተቀያየረ ማለት ነው አይተናል ማለት ነው بمعنى በመልእክተኛው አለይሂ ሰላቱ ወሰለም ጊዜ የማንንም ነገር ማነው አስቀድሞ ነበር ማለት ነው በል الكتاب والسنه ቁርአንና ሐዲስን ብቻ ነበር ይዘው የሚሄዱት ሰዎች ማለት ነው በኋላ ግን ጊዜው እየዘወተረ እየቆየ ሲመጡ በአብዱላህ ብን አባስ ጊዜ ግጭት ተነሳ ማለት ነው አብዱላህ ብን አባስ የመልእክተኛውን አለይሂ ሰላቱ ወሰለም ነገር ሲያቀርብላቸው እነሱ ደግሞ አቡበክርና ዑመር እንደዚህ ብለዋል እያሉ ይጋጩ ጀመር ከዛ ደግሞ እየቆየ ደግሞ ኢላ አኺሪሂ ያኒ ማለት ነው ቁርአንና ሐዲስን በስተጀርባ ጥለው የሰዎችን ንግግር ማለት የሚከተሉ ሰዎች መጡ ማለት ነው ስለዚህ በጣም ይሄ ይገርማል አሉ ተغير الاحوال የሰዎች ሁኔታ መቀየሩን ማለት ነው ተመልክተናል ኢላ ማለት ነው ድረስ ማለት ነው هذه እስከዚህ ድረስ ማለት ነው الغايتي እስከዚህ ዲካ ድረስ ማለት ነው እስከዚህ ድረስ ማለት ነው ሰዎች ሁኔታቸው እንደተቀያየረ ማለት ነው እንዴት እንደተቀያየረ አይተናል ምክንያቱም ቁርአንና ሐዲስ መጨረሻ ላይ ተውኮ ያኒ ማለት ነው ሐዲሱ ጸድቆላቸው ኢማሙ አህመድ እንደተናገረው ሐዲሱ ሳቢቱ ነው ጸድቆ ያወቁት ነገር ግን ወደ ይተዳሉ ሱፊያን አልተውሪ እኮ እንደዚህ ብለዋል ኢማሙ ሻፊዒ እኮ እንደዚህ ብለዋል ኢማሙ አህመድ እኮ እንደዚህ ብለዋል እያሉ ሐዲሱን ማለት ነው ያጋጩታል ሐዲሱና የሻፊዒ ነገር ሐዲሱንና የሱፊያን አልተውሪ ንግግር ያጋጩ ያኒ ማለት ነው ሐዲሱን አንሰራም ሐዲሱን አንቀበልም የሚሉ ሰዎች መንጣታቸው ይሄ በጣም የሚገርም የሆነ ነገር ነው ሁኔታቸው እንደተቀያየረ ማለት ነው ይተቆማል አሉ ማለት ነው نعم حتى درسالو صار اسكهونه درس عند الاكثر يالو يهونيتاو يسوچو هونيتا يمقايرو هونيتا حتى صار اسكهونه درس عند زندا الاكثر كابزانيو سو زندا معناتو ابزانيو مسلم ني كميلو زندا يعني عباده الرهباني عباده مملك معناتو اسكهونه درس الرهبانوچ معناتو الرهبان ማለት يعني የክርስቲያኖች ወይም የነሳራዎች አላህን እናመልካለን የሚሉ ሰዎች ሩህባን ይባላሉ እና
يعني عبادة الرهبان رهبانوችን ወይም ደግሞ ቀጠለበሎችን ማለት ነው ማምለክ هي እሷ ተብላስ ከምትቆጠር ድረስ أفضل الأعمال أفضل በላጭ ሆነ ማለት ነው الأعمال ከስራዎች ሁሉ ማለት ነው በጣም በላጭ ስራና ምርጥ ስራ ማለት يعني ማለት ነው ጣዖቶችን ናም ሩህባኖችን ጃሂል የሆነ አካልን ማለት ነው ማምለክ እሱን ማለት ነው يعني ማለት ነው መገዛት ትልቅ የሆነ يعني ዒባዳ ብለው ቆጠሩት ማለት ነው يعني ዑባዶችን ቀጠለበላ የሚባሉ ሰዎችን يعني እነዛን አካላቶችን ማምለክ ድንበር ማለፍ በእነሱ እስቲጋታ ያደረጉ እየጠሯቸው ድንበር ማለፉን ትልቅ የሆነ ማለት ነው ዒባዳ ብለው ቆጠሩት ማለት ነው ሽርኩን ዒባዳ ብለው ቆጠሩት ማለት ነው ኢዘን የሰዎች ሁኔታ መለወጡ በጣም የሚገርም ነገር ነው አሉ وتسمى يعني تطرالچ አሉ بمعنى ይጠሯታል ሰዎቹ ማለት ነው وتسمى ማለት ይጠሯታል يعني ዑባዶችን ቀጠለበላዎችን ማምለካቸውን ይጠሩታል አልወላያ يعني ማለት ነው መውደድ እነሱን እኮ ስለምንወድ ነው يعني እነሱን እኮ ስለምናከብር ነው ይላሉ አንዳንድ ሰዎች ማለት ነው يعني ሷሊሆችን አታምልኩ ድንበር አትለፉ ሲሏቸው አይ ማለት ነው እናንተ እነዚህ ዋህብያዎች ይላሉ ማለት ነው እንደሚሉት ማለት ነው እነዚህ ዋህብዮች እኮ ማለት ነው ሷሊሆችን አይወዱም ይላሉ ማለት ነው በሷሊሆች ሽርክ አትስሩ يعني ቀብር አታምልኩ ሲባሉ አይ እናንተ ባካችሁ ሷሊሆችን ስለማወዱ ነው ብለው ማለት ነው ይላሉ በል እነሱን ሷሊሆችን መጣራት እስቲጋታ ማድረግ እነሱን መለመን አሁን ማለት ነው عند الصوفيه وعند الاحباش ትልቅ የኢባዳ ዘርፍ አድርገው የሚቆጥሩት በል ማን እንኳን ሽርክ ሊሆን ትልቅ ሆነ ዒባዳ ወደ አላህ የሚቀርቡበት ትልቅ የዒባዳ ስራ አድርገው ነው የሚይዙት ማለት ነው ይሄ እንግዲህ በጣም ሚነል አሰፍ الشديد በጣም የሚገርም ሆነ በጣም ግርም የሚል ሆነ ነገር ነው ሱብሃንአላህ ናም ስለዚህ የሚጠቁመን ይሄ ነው ማለት ነው እና የሰዎች ሁኔታ ተቀያየረ ሐቁ ባጢል ባጢሉ ሐቅ ሆኖ ማለት ነው እስከሚታይ ድረስ ሆነ ነው ወተሰማ ይጠሩታል አልወናም አልዊላያ ወይንም አልወላያ ወልይነት ብለው ወይንም ደግሞ መውደድ እነሱን እኮ ስለምንወድ ነው ብለው ያስባሉ አለ ናም خيرا وعبارة الأحبار وعبارة مملك دمو الأحباري أحباروچن دمو أحبار مالت أواقيوچن علماء اليهود يهوداوچ دمو علماء مالتنو ብቻ አዋቂ ሆነ አካል አህባር ይባላል አህባሮችን ደሞ ማምለክ هي እሷኮ العلم ትልቅ ዕውቀት ማለት ነው በቃ يعني አህባሮችን ዑለማዎችን يعني በወንጀል መታዘዝ ትልቅ ሆነ ዕውቀት ደረጃ ተደረገ ዕውቀት ነው ትልቅ ዕውቀት ብለው ቆጠሩት ማለት ነው ይሄ በጣም የሚገርም ነገር ነው አሉ والفقه እንደዚህ ነው ማለት ነው ዲንን መረዳት فقه ማለት ዲናችንን ተረድተናል ብለው ያስባሉ ማለት ነው ምን ሲያደርጉ ቁርአንና ሐዲስን በስተጀርባ ጥለው የዑለማዎች ወይም ሸኽ ናቸው ዑለማ ናቸው የሚባሉትን ሰዎች ንግግር ሲይዙ በቃ ትልቅ አዋቂ ዕውቀት ብለው ቆጠሩት ዲንን መረዳት ብለው ዲንን መገንዘብ ብለው ቆጠሩት አሉ ይሄ በጣም የሚገርም ነገር ነው አሉ እንደዚህ እስከዚህ ድረስ ማነው ሁኔታው የሰዎች ሁኔታ ተቀያየረ ሐቁ ባጢል ባጢሉ ሐቅ ሆኖ ቁጭ ያላሉ እና ثم ከዛ በኋላ አሉ ተغيرت አሉ ተቀየረች አሉ ደግሞ ከዚህ በበለጠና በከፋ ሁኔታ ደግሞ ተቀየረች አሉ ثم ከዛ በኋላ ተغيرت ተለወጠች الاحوال የሰዎች ማለት ነው ሁኔታ ተቀየረች አሉ እንደገና ደግሞ የሰዎች ሁኔታ ማለት ነው ደግሞ ሁኔታቸውና ጸባያቸው ተለወጣለ ኢላ ድረስ ማለት ነው የተለወጠው እስከ ድረስ ነው ኢላ ድረስ አን ዑቢዳ እስከተመለከ ድረስ ሚን ዱንላህ ከአላህ ውጭ ያለ አካል ማለት ነው እስከተመለከ ድረስ ማለት ነው ከአላህ ውጭ ያለ አካል እስከተመለከ ድረስ ማለት ነው ያኒ ማለት ነው ናም ኢላ አን ዑቢዳ እስከተመለከ ድረስ ሚን ዱንላህ ከአላህ ውጭ እስከተመለከ ድረስ من هو له يعني يتملك يهون أكل دمو من أكل ليس يلاد يهون أكل من أكل ليس يلاد يهون أكل من الصالحين ተመልከቱ ከሷሊሆች የማይመደብ ማለት ነው ሷሊሆች ወይ ጥሩ ሰው ተብሎ የማይታሰብ በልሷሊ ሳይሆን ፋጅርና ወንጀለኛ የሆነ አካል ማለት ነው አላህን የሚያምጽ ሽርክ የሚሰራ ቢድዓ የሚሰራን ሰውዬ ምን አደረጉ ማለት ነው የድሮዎቹስ ሷሊሆችን ነበር ጥሩ ሰዎች ናቸው ብሎ የሚያስቧቸውን ሰዎች ነበር የሚያመልኩት ነገር ግን ሁኔታው በጣም ከመቀየሩ የተነሳ ሷሊህ አይደለ ወንጀለኛና ፋጅር ዝሙት የሚሰራ ወከዳሊከ ማኑ ያኒ ማለት ነው ያኒ ሙኸድራት ኸምር የሚጠጣ ጠላ የሚጠጣ ሰውዬ እሱ ማለት ነው ትልቅ ነገር ነው ብለው ትልቅ ወልይ ነው ብለው የሚያመልኩ ሰዎች መጡ ከአላህ ውጭ ማን ይመለክ ጀመራሉ በጣም አጃይብ ነገር ነው وعبد تملك على بالمعنى በጽንሰ ሐሳብና በትርጉም الثاني በሁለተኛው ትርጉም ማለት ነው በሁለተኛው ትርጉም ማለት ነው ምን ብለን ተርጉመን ነበር ሁለተኛ አንደኛ عبادة الرهبان جاهلوችን ማለት ነው ወይም ቀጠለበላዎችን ማምለክ ትልቅ የሆነ ስራ ብለው እስከወጠሩት ድረስ ብለን ነበር ሁለተኛ ደግሞ وعبادة الاحبار ሁለተኛው ትርጓሜ ይሄ ነው وعبادة الاحبار هي العلم አዋቂዎችን ደግሞ ማምለክ መገዛት ዕውቀት ብለው ቆጠሩት والفقه ዲንን መረዳት ብለው ቆጠሩት ብለን ነበር አይደለ በድሮ ሰዓት ያኒ የሚያመልኩት የድሮዎቹ ያኒ ሙሽሪኮች የሚያመልኩት አዋቂ የሆነ አካል ዕውቀት ያለውን ነበር በሁለተኛው ማዕና وعبد ተመለከ بالمعنى الثاني በሁለተኛው ማለት ነው
ማዕናና ጽንሰ ሐሳብ መን አካል ማለት ነው። ሁለተኛው ጽንሰ ሐሳብ የሚለው አህባሮችን ማምለክ ዕውቀት ነው ብለው ይቆጥሩት ነበር ብለን ያልነውን ነው እንደዚህ የሚለው ማለት ነው። እና نعم وعبد ተመለከ بالمعنى الثاني በሁለተኛው ትርጉም መን አካል هو ያን አካል ማለት ነው من الجاهلين ጃሂልና አላዋቂ ከመሃይሞች ውስጥ የሚመደብ የሆነ አካል ተመለከ ማለት ነው። ጃሂል የሆነ መሃይም የሆነ አካል ማለት ምን ተደረገ? አመለኩ ማነው ሰዎች አሉ። በጣም ይሄ የሚገርምና የሚደንቅ ነገር ነው ብለው ተናገሩ ማለት ነው። እስከዚህ ድረስ ማነው ሰዎች ሽርክ ማለት ነው ዝቅ ያደርጋቸዋል ማለት ነው። ኢዘን ወለሐሲል ያኒ ማነው የዛሬው ደርሳችን ጠቅላላ ስናደርገው ያኒ ማነው ከቁርአንና ከሐዲስ የማንንም ንግግር ማለት ነው አህሉ ሱና ወል ጀማዓዎች አያስቀድሙ ማለት ነው። ማስቀደም ያለብን ቁርአንና ሐዲስ ነው መያዝ ያለብን የማንኛውም ንግግር ማለት ነው። ዓሊምም ሆነ ጃሂል ሆነ የሆነ ነገር ይቻላል አይቻልም ብሎ ሲናገር ያኒ ማ ደሊሉክ ብለን መጠየቅ አለብን። ምንድነው መረጃ ቁርአን ላይ ሐዲስ ላይ ብለን መጠየቅ አለብን። ዝም ብለን መከተል የለብንም የሚል ነው። نكتفي بهذا القدر سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. نعم.